የአመለሰትና የኮሜዲያኑ ቃለ መጠይቅ ውዝግብን ፈጠረ። ተወዳጁ አርቲስትና ሞዴል አመለሰት ሙጬ ከኮሜዲያን ያሲኖ ጋር ባደረገችው ቃለ መጠይቅ ላይ የቀለደችው ቀልድ ከፍተኛ መነጋገሪያ ሆኗል። አመለሰት በጥያቄ መሃል የተናገረችው ቀልድ በርካቶችን አስደንግጧል። ቅርም እንዳሰኘ በርካቶች እየገለጹ ነው። ነገሩ እንዲህ ነው። በፖድካስቱ ጨዋታ መሃል ያሲኖ በኩራት አንድ ነገር ተናገረ። ሲክስ ፓክ አለኝ ሲል ኤሚ ደግሞ ስፖርት ሰርተ ነው እርቦ ነው በማለት በቀልድ መልክ ትናገራለች። ይህም ቪዲዮ ተቆራርጦ ሲለቀቅ በርካቶችን አሳዝኗል። ይህንን ጉዳይ እንዴት ተመለከታችሁት? ሐሳባችሁን በቅንነት ኮሜንት ላይ አጋሩኝ። ያ ህይወት ላይ ሲክስ ፓክ አለኝ ማለት ከየት አመጣ? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ? አታምኚም? ፎቶዬን ካላሳየኝ አላምንም። አሳዩት። ስፖርት ሰርተ ነው እርቦ ነው በገዛ ቆንጨራዬ ነው የገደሉ። እርቦ ነው ይርብሃል ቢሮ ይጣማሃል ቢሮ ይጨንቅሃል ቢሮ ሁሉም እንደዛው ነው። መቻል ነው ዘንድሮ ዝጋ አንተ ዝጋ እርቦ ነው እርቦ ነው አንደኛ አራማቀ እኔ ራስ ኮሚሽን ባንዴ እርቦ ነው እኔ እርቦ እኔ ግን አራበኝ። ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል። እኔ አራበኝ ሲክስ ፓክ ያለው ሁሉ እርቦት ነው ሲክስ ፓክ የሚመጣ በመራብ አይመጣም። ሲክስ ፓክ አይቼኮ አዎ እርቦ አንዳንድ ፕሮፌሽናሎች እንደሱ ሲሰሩ በርግጥ ባይዘው ኮንዲሽን ከሌለ ይርባል። አንተን ነው ሰዎች እንትን የሆነች እምብርቴ አቆራረጡ ትክክል አይደለም ስትወለድ። አዎ ዝም ብለው ነው ጊዜ ስላልነበራቸው በአንድ እጃቸው ነው የቋጠሩት እና በጣም እንደዚህ አብጣለች ወደ ውጭ ወጥቶ። አዎ እና ከደረቴ እኩል ነው ማለት ይቻላል። እና ያሲን እምብርቴ ካፖርት ቁልፍ ይመስላል ምናምን የሚባሉ ነገሮች እንትን አደርጋለሁ። ሪስታርትም ሲነካ ነው ምና ይሉኛል እና ሰዎች ኔጌቲቭ ነገሩን ያዩታል። ግን እኛ ለፍተን ነው ያመጣነው። ይሄን አስረግጬ ለመናገር እፈልጋለሁ። እሺ ማይሳማ አይነት ልጅ ነበርኩኝ። አላምርም ነበር፣ አመዳም ነበር። ትምህርት ቤት ሲድንቅ እንቅልፍ የሚመጣ እቤት አተኛም። እቤት ደግሞ እንቅልፍ አይመጣም። በጣም ጎበዝ የነበርኩት መፎረፍ ላይ ነው። ኮሜዲያን እንደምትሆን ልጅ እያለ ታውቅ ነበር? ይሄ ፊት ከዛ ውጭ ምን አማራጭ አለው? ኤሚ አንቺ ብቻ እኮ ነሽ ያለው። መች ታነሳለህ ስልክ? ወዲያው ፌመስ ሆንክ። ወዲያው ስልክ ካለኝና ነው ማነሳው። ስልክ እኮ አልነበር የሚያልኩሽ እኮ። ኮሜዲያንነቱ ጠፍቶ ተበዳሪ ሆነ። አከራይ ምንም እያመከርኩ ነው። አከራይ ነበረ ግን የሆነት እና በሰዓቱ ከፍዬው አላውቅም። የማህበራዊ ጉዳዮችን በቀልድ እያዋዛ ሰዎችን በማሳቅ መልእክቶችን ታስተላልፋለህና ባይ ዘ ወይ ኮሜዲ ከትራጀዲ ነው የሚሳበው። እንደምቀልደው ሁሉ ላይፍ ላይ ሲሪየስ ነኝ። ያ ህይወት ላይ ሲክስ ፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ። ስፖርት ሰርተ ነው እርቦ ነው በገዛ ቆንጨራዬ ነው የገደሉ። እንደው ለማሳቅ ሞክረህ ግን ሳይስቁል ቀርቶ ተቸግረህ ደስ ሲለኝ እኔ ምን አገባ። ከፍሎ ገብቶ እኮ እንዲህ ብሎ የሚያይሻል። አንድ አናጺ 10 ሚስማር ቀጥ አድርጎ መጥቶ አንደኛው ቢጣመምበት ምን ይላል? አይችልም እንደናጽ ሚስማሩ ነው ማይችል አይረበል። እስኪ አንድ ላይ ሁሉም ህመም አለው ቤት ተደብቆ ማታ ማታ የሚያከው አንተችን መንገድ ስላለፍካት የምትለን ነገር ካለ ደግሞ ስድብ፣ ንቀት፣ ጥላቻ ስትቀበሉት ነው እናንተ የሚሆነው። አላማሽ ላይ ከሚያዋጡ ይልቅ መቃብርሽ ላይ አበባ ያስቀምጡ ይቀላችኋል። ከሪስትሮ ነው የጀመርኩት ቀን ስራ እየሰራሁኝ። ሰኔ 30 ካርድ የሚለው ደግሞ ቪዲዮ ለነገሩ ብትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩም። ታረቁ በል ተውበል በርሲሳ ዛሬ እንታረቅ ለሰኔ 30 ይላል። የፍቅር ህይወት ያሲኖ አለው ወይ? እኛ ፍቅር ይዞኝ ነበር አንድ 10 አመት ምናምን ዋጋ አስከፈለች። አገባሽ ሌላ ሰው ይገን ቀደም የታክሲ ግጥም ለሷ ነው እንዴ? መርዚ የሆነ ፍቅር በነፃነት የምታወሩ ሰው ልክ ፍቅር ሲሆን ግን ቃላቶች አይተባበሩሽም። እኔ እኮ ፈሪ አልነበርኩም። ፈሪ አረገች እሱ። ሰፈሯን ሁሉ አፈቀርኩት እንጂ ፍቅረኛ ትቀይራለች። ብራዘር ነህ አንተ። እኔ ብራዘር ለወንድምነት እንዴት እንደምመች ወንድሙ ይጅራል። ልደቷ 3 ወር ሲቀረው አስቤ ነው የምደግሰው። ታስመስላለህ ምናምን ትለ ወንድ ልጅ የምር ሲወዳ ያስመስል። ህልማቸው ትልቅ ነው። የት እንደሚደርሱ ነገር አይታወቅም። ግን በእንደዚህ አይነት ነገር
ራሳቸውን እስከ መጉዳት እንዳይደርሱ ሰዎች ሲጋራ ማጨሳቸውን፣ ጫት መቃማቸውን፣ አሽሽ መጠቀማቸውን ጀጅ እናደርጋቸዋለን። የምትፈለግበት ቦታ ቫልዩን የሚያውቅ ቦታ ነው መገኘት ያለበት። እንዴት ደስ እንደሚለኝ ጎዳና ላይ ከሷ ጋር መታየት። የሆነ ሰው ግን ይመጣና ወሬ ነሽ ይላል፣ ደውልሃለሁ ብላ ገብታ ትሄዳለች። ያ የመጀመሪያው ቀን የተሰማኝ የሆነ የማፍቀር ስሜት አለ አይደል? እሱ ሲጨፈልቅ ነው የተሰማኝ። አንተ ግን ጎበዝ ነህ በእውነት እውነቴን ነው። ጸባይ ነው የሌለ እኔ ጸባይ ድሮም አልነበረ ሰዎች ኧረ እኔ ጸባይ ሰናይ ነኝ። አይ ጸባይ ሰናይ ማን ነኝ? ጸባይ ሰናይ አይደለ እሚ አንተስ ተማርክ? እኔ ከህይወት ነው ብዙ ጊዜ የምማረው። ከሻይና ቡና ብሩን ብትሰጡኝ ቡና ይዤ ስገባ እንጂ ቡናቸውን ስጠጣ ብዙ ደስ አይለኝ። ያሲኖ በህይወት የተፈተንክበት ተስፋ የቆረጥክበት የደሃ ልጅ መሆን ወዝ ብቻ አይነት ጥቅም ያቄማል ዘመናት እንደ ውሻ ቁስል በቶሎ አይደርቅም። የብራዘር ምርቃት 5 ሞንታርቦ ነው ይዘኔ። ድግሱ እሱ ነበር። ኮንሰርት ራሱ እንደዛ እንትን በእውነት ምግብ ብቻ ነው የሌለው ድግሱ። ምን ይሰራል ምግብ? ዋናው መደሰቱ ነው አይደል? ከየት እናምጣ? ዋናው ማስጮሁ ነው። ተቀበል ሰምቻለሁ እንዳገባሽ ይላል ታክሲ ውስጥ ነው። ጎጆሽ እንዴት ጸና፣ ልጆችሽ አደጉ፣ ባልትዳርስ ጤና፣ ያዝማ ረዳት ሂሳብ ከኔ ቁረጥ፣ ለከፈለላት ነው ልብና ጆሮዋን በአንድ ቀን የምትሰጥ። ያዝ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል፣ እምነቴን ስከፍል፣ መክፈሌን የጣ ለዚች ከፍላለሁ ያቺ እስክትመጣ። ተስማምቶሻል? ባልሽ ይወድሻል? አንቺስ ቆይ ወደድሽው? ለሱ ክፍት ሆነለት በኔ ይቆለፍሽው። እኔን እንኳን ተይው ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም። ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣም። ማን ረዳት? ልጅት ቤታዬ ነው። እዚህ ጋር ወርዳት። ወራጅ አለ። ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ። ደህና ሰንብች ውለታ የለሽ። እውነተኛ ታሪክ ይመስላል። ሰላም ኮሜዲያን ያሲኖ በአራቱም አቅጣጫ በግራና በቀኝ ሴትና ደስታን በትኩረት ምንቀኝ በተከዘች ጠቃዬ ባኮረፈች አድባር ጭንቀት ድብርት ቆርጠን ለማባረር አርማችን ሰላም ቋሚ ቅርስ ሀብታችን ፍቅር ጥቅማችን የናንተ ሳቅ ጨዋታ ደግሞ ዘና ፈታ ስትሉ ለኛ ደግሞ እርካታ። አርብ ምሽት በአምለሰት ሙጮ ቲዩብ ጥሩ ሐሳቦች ፓስ አድርገናል እንዳያመልጣችሁ። በጣም ቆንጆ ጊዜ ነበር። እሺ አርብ ታብቁ ሰብስክራይብ። ድንቁ ደያስ በድጋሚ ውዝግብ ውስጥ ገቡ። ክስ ቀርቦባቸዋል። ምንድነው የተፈጠረው? ወጋገን ባንክ ይፋዊ ጨረታ ተሽከርካሪዎችን በህጋዊ መንገድ የገዙ ግለሰቦች የፌዴራል ከፍተኛ ፍርድ ቤት በንብረቶቹ ላይ ተጥሎ የነበረው እግድ እንዲነሳም የመጨረሻ ውሳኔ ቢሰጥም ውሳኔው እስካሁን ተፈጻሚ ባለመሆኑን ከፍተኛ እንግልት እየደረሰባቸው መሆኑን አስታወቁም። ተበዳዮቹ ለዚህ የአፋጸም መጓተት ታዋቂውን ነጋዴ አቶ ድንቁ ደያስን ይከሳሉ። እንደ ተበዳዮቹ ገለጻና ዘሀበሻ እንደተመለከታቸው የፍርድ ቤት ሰነዶች ማብራሪያ ተሽከርካሪዎቹ በ2015 ዓ.ም ወጋገን ባንክ ባወጣው ይፋዊ ጨረታ የተገዙ ናቸው። ባንኩ ጨረታውን ያወጣው አንድ ተበዳሪ ያሳዘውን ንብረት በጋዜጣ አውጆ በመሸጥ ዕዳውን ለማስመለስም ነበረ። ይሁን እንጂ አቶ ድንቁ ደያስ ስራ አስኪያጅ የሆኑበት ናኦል ኮንስትራክሽን ኃላፊነት የተወሰነ የግል ማህበር የባለቤትነት ጥያቄ በማንሳት ክስ በመስረቱም በተሽከርካሪዎቹ ላይ እግድ ተጥሎ ቆይቷል። ተበዳዮቹ በበኩላቸው ማህበሩን የንግድ ፍቃድ ያወጣው ተሽከርካሪዎቹ በጨረታ ከተገዙ በኋላ በ2015 ዓ.ም መሆኑን በማንሳት ይከራከራሉ። ንብረቶቻቸው የታገዱባቸው እነ አቶ ሽመልስ ተክሌ፣ እነ አቶ እንግዳ አድገም፣ እነ አቶ ሰለሞን ተስፋዬና ሌሎችም ግለሰቦች ጉዳዩን በይግባኝ ወደ ፌዴራል ከፍተኛ ፍርድ ቤት ወስደውታል። ፍርድ ቤቱም ጉዳዩን መርምሮ ሰኔ 9 ቀን 2018 ዓ.ም በሰጠው የመጨረሻ ውሳኔ ክስ አቅራቢ
ማለትም የአቶ ድንቁ ደያስ ናኦል ኮንስትራክሽን ያቀረበው መከራከሪያና የሰጠው ዋስትና አጥጋቢ ባለመሆኑ እንዲሁም እግዱ በይግባኝ ባዮቹ ላይ የከፋ የኢኮኖሚ ጉዳት የሚያደርስ መሆኑን በማመን በሰባት ተሽከርካሪዎች ላይ የጣለው እግድ እንዲነሳ ብይን ሰጥቷል። ምንም እንኳን የፌዴራል ከፍተኛ ፍርድ ቤት ይህንን የመጨረሻ ውሳኔ ቢያሳልፍም ተበዳዮቹ ንብረቱን ማስመለስ እንዳልቻሉ ይገልጻሉ። ተሽከርካሪዎቹ በቃሊቲ ወረዳ ፍርድ ቤት በወጣው የመጀመሪያ ትዕዛዝ ተይዘው በሶደሬና ጊሮ ሜዳ ቆመው የሚገኙ ሲሆን የኦሮሚያ ክልል ቦሰት ወረዳ ማለትም ወለንጭቲ ፖሊስ የከፍተኛ ፍርድ ቤትን ትዕዛዝ አክብሮ ተሽከርካሪዎችን ባለመልቀቁም ለከፍተኛ እንግልት መዳረጋቸውን ቅሬታ አቅራቢዎቹ አስታውቀዋል። ቅሬታ አቅራቢዎቹ የፍርድ ቤት ሰነዶችን ጠቅሰው እንዳብራሩት አቶ ድንቁ ደያስ ቀደም ሲል በ2013 ዓ.ም በወጋገን ባንክ የነበራቸውን የአክሲዮን ድርሻ ሸጠው ወጥተዋል። ግለሰቡ በሪፍት ቫሊ ዩኒቨርሲቲ በናፊያድ ትምህርት ቤቶች እና ሪፍት ቫሊ ሆቴልን በመሳሰሉ ሰፊ የንግድ ዘርፎች የሚታወቁ ሲሆን ከዚህ ቀደምም በሶደሬ ሪዞርት ማስፋፊያ በመሬት ይዞታም ጉዳዮች ከንግድ አጋሮቻቸው ጋር በነበሩ የፋይናንስ ክርክሮች እንዲሁም ከ11.3 ሚሊዮን ብር ደረቅ ቼክ ጋር በተያያዘ ስማቸው በተለያዩ የሕግና የሚዲያ መድረኮች ሲነሳ እንደነበረ ይታወሳል። በዚህ ዘገባ ላይ የቀረቡ ክሶችና መረጃዎች በተበዳዮች አቤቱታና በፍርድ ቤት ሰነዶች ላይ ብቻ የተመሰረቱ ሲሆን የአቶ ድንቁ ደያስን አስተያየት ለማካተት ያደረግነው ጥረት እንዳልተሳካ ለመግለጽ እንወዳለን።